ጉድ! እኔ ግን ማለት ነው ቤተሰቦች እየናፈቀኝ ይሄ ነገር ማብቂያው አልሰለቻችሁም? እግዚአብሔር እኔ ጭቅጭቅ ቡጥቡጥ እንዴት እንደሰለቸኝ አትጠይቁኝና የሩታና የአብርሽ መቋጫ ምኑ ጋ እንደሆነ ንፍቅ ብሎኛል። የምሬን ነው ምላችሁ። ዛሬ ደግሞ ተበጣበጡ ነው ተበጣበጡ። ኖቤልም አለ ያው ታውቃላችሁ፣ ኖቤል የገባበት ነገር ኖቤል ወን ንግግርን ወመረዳት ወማዳመጥ አይችልም እንዳያችሁት። በእርግጥ ለእህቱ መከታ ሆኖ ነው እንበልሽ። በእርግጥ ኖቤል እውነት ለመናገር ያው የሩታዬ ወንድም አይደለም። እኔ በምን እንደሚገናኙ ባላቅም ማለት ነው። ግን ቢሆንም ያው እንደ ወንድም ስለሆነ ሚዲያው ላይ የሚጠራው እሱ ግን ዛሬ ከቡዜ ጋር መግባባት ወን ተግባብተው አልተግባቡ። ቡዜም አንተን ሳይ በጣም ነው ደም የሚፈላው። እዚህ ምን ትሰራለህ? አንተ እኮ ለመናገር በእነሱ መሀልም ሆነ እኔን ለመናገር ኮንፊደንስ የለህም። እዚህ ደረጃ የደረሰው በአንተ ምክንያት አይደለ እንዴ? ትዳራቸውን በጥብጠ በዚህ ናል ሞራል ኖረህ ለመናገር አቅም ሲኖር ሳይ በጣም ነው ምጠላህ እያለች እንግዲህ ቡዜም ኖቤልም እንዴት ቢያንስ አንቺ ትልቅ ነሽ፣ በምንም ነገር ከነሱ ትበልጫለሽ፣ እንዴት ሄርሜላን አምጥተሽ ከአብርሽ ጋር ታገናኛለሽ? የሁለቱን መታረቅ በቃ ምንም ሊግባቡ አልቻሉም። ቤተሰቦች የተበጣበጡ፣ ሩታም ተጨመረች። እንግዲህ ዴቭ ሁለቱን እንግዲህ በዚህ አጋጣሚ ያው ቡዜንና ሩታ መሀል የተፈጠረውን ክፍተት ለማጥበብና ይሄ ነገር እያደገ ወደ እነሱም ወደዛም ቤተሰብ እንዳይሄድ ወደ ትላልቅ ሰው ቤተሰቦች ጋርም እንዳይሄድ ነገሩን በዚሁ ለመቋጨትና ሩታንና አብርሽን ለማስታረቅ ነበረ ዴቭ እንግዲህ የጠራቸው። ዴቭ ሩታን ብቻ ነበረ የጠራው። ሩታ ግን ያው ኖቤል ነው የምትሄጁ ሲላት እዚህ ቦታ ላይ ነው ስትለው ያው ተከትሏት እንደመጣ አብርሽ ሊድ ብሎ ይዛው እንደመጣች ነው። ከዛ እሱ ያው ዴቭ በዚህ አጋጣሚ እነሱን ለማስታረቅና ማላቸው ላይ ያለውን ክፍተት ከቤዛ ጋር ቤዛ አልኩ ቡዜ ከቡዜ ጋር ያለውን ነገር ያው ለማጥበብና ወደ ትላልቅ ሰውም እንዳይሄድ ይሄ ነገር መቋጨት አለበት። እዚህ ጋር የእነሱ ትዳር ቀጠለም አልቀጠለም አልፎ ተርፎ ግን የተዋለዱ ስለሆኑ ወደ ቤተሰብ ጋር ከፍ ብሎ እንዳይሄድ ቡዜንም ያው እንደ ትልቅ አጥፍተሻ እንደ ታላቅም እንደኔ ታላቅ እንደመሆንሽም ለነሱም ታላላቅ እንደመሆንሽም አንቺም ስታጠፊ አጠፋሽ ላለው በማለት እንግዲህ ዴቭ ሊያስማማቸው ነበር አንዳንድ ነገር ተናግሮ ያው የጠራቸው። ግን ኖቤል ገብቶበት ያው ነገሩን ያው ብጥብጥብጥ አረገ። ኖቤልም እህቴ መታረቅ አትፈልግም፣ አንቺ ከነሱ ምንም ቢሆን ትበልጫለሽ፣ ግን ለማስታረቅ ሳይሆን የሄድሽበት መንገድ ያቺ ሄርሜላ የምትባል አምጥተሽ መሀል ላይ የበለጠ ነገሮችን ወደ ሌላ አቅጣጫ እንዲዝ ነው ያደረግሽው በማለት ሩታም ቀጠል ብላ የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው። አምጥተሽ በዚህ ልክ በአንዴ ትቀየርብኛለሽ ብዬ እኔ አልጠበኩም። በአንዴ አምጥተሽ ሄርሜላን ያኔ ባገኘዋት ስትያት የነበረችዋን ልጅ በፍቅር አሁን ላይ አግኝተሽ በዚህ ልክ ለወንድምሽ እስከ ማጣበስ ደረጃ ነው የደረሽው። የሚያስመስለው ይሄ ነው። የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው። በዚህ ልክ እንደዚህ ወርደሽብኝ በማግኘቴ በጣም አዝኛለሁ። እኔ አንድ ጥፋት ሳጠፋ ገኖ ወጣ፣ እሱ ስንት ጊዜ መቶ ከዛ በላይ ሲያጠፋ ነበረ ስትላት ሩታ አንቺ እኮ ጥፋተኛ ነኝ ብለሽ ይቅርታ አላልሽም? አዎ የወንድሜን ደስታ ስለምፈልግ ደስታውን ስጭ አልኩ እንጂ ተጋቡ አላልኩኝም። ሳጣብስስ ያው በቃ ኖቤልም እንደዛ ነው ያላትና ተያይዘው ተበጣበጡ። ያው ቡዜም ቤዛ እያልኩ ሳወራ እናንተ አረሙኝ። የቤዛን ድራማ እየተከታተልኩ ቤዛ ቡዜም ያው እንዳያችኋት እንግዲህ ያዙኝ ልቀቁኛለች። ዴቭ መሀል ላይ በቃ ቁልጭ ነው ያለው። አብርሽ አይናገርም። እባክሽን ቡዜ እስኪ ዝም በይ እስቲ ይናገሩና የጨርሱ እነሱ ምንድነው ፍላጎታቸው ሲላት፣ ቡዜም ዝም ማለት አልቻለችም። ከኖቤል ጋር እንግዲህ ተያያዙ። ሩታም ቡዜን በቃ በጣም ያስጠላል፣ የእውነት ያስጠላል። እና ያው የዴቭ እንትን ገብቶኛል። ያው ከነሱ አልፎ ያው ወደ ትላልቅ ሰው በእነሱም በዚህም እንዳይሄድና ነገሩ እዚህ ጋር እነሱ ታረቁም አልታረቁም ቀጠሉም አልቀጠሉም ያው የቡዜና ሩታን ለማስታረቅ ነበር ዋና ፕሮግራሙ የዴቭ ይመስለኛል። ግን ደግሞ ቡዜና ኖቤል ባለመግባባታቸው እንግዲህ ዛሬ ሩታዬና ቡዜ ሳይታረቁ እንግዲህ ነገሩ በቡጥቡጥ ተቋጭቷል ማለት ነው። ቤተሰቦቼ ዴቭም ተናዷል፣ በኖቤልም በነገራችን ላይ ተናደደበት። በእርግጥ ልጁ ያናዳል። አንድ ቀኔ አሁን ያወቅኩት አሁን አውቄው ራሱ ተናድጄበታለሁ። መረጋጋትና ማዳመጥ አይችልም፣ ነገሮችን ማባባስ ነው አለ። የሩታና የአብርሽን ትዳር እንዲቀጥል ትፈልጋለህ ሲባል ኖቤል አልፈልግም አለ።
በዚህም ዴቭ ተናደደበት እና ብቻ ከባድ ነው ቤተሰቦች። ይሄ ነገር መቋጫ ቢኖረው ደስ ይላል። ያው ሩታም የራሷን ህይወት እንዳልኳችሁ የራስ ህይወት ማለት ሌላ ነገር ሳይሆን በቃ ከዚህ ከቡጥቡጥ እኔ እንደ ሩታ አይነት ትዳር እግዚአብሔርን ሴቶችዬ እንዳይሰጣችሁ ጸልዩ። እንዴት ያስጠላል! መድኃኒዓለምን በጣም ነው የሚያስጠላው። እንደዚህ አይነት ጭቅጭቅ ወን ተቋይቶ በነገራችን ላይ እኮ በፊቱኑ አብርሽ ይችን ልጅ አዳምጧት፣ የማትፈልገውን ነገር ርቆ ተነጋግረው ነገሮችን በጥሞና ተደማምጠው ፈተውት፣ እሷም አትፈልገውን በመራቅ እሱም አይፈልገውን በመራቅ ቢሆን ዛሬ ላይ ትዳራቸው እንደዚህ 2 ዓመት 3 ዓመት ወን ታርቀው አልታረቁ ወን ደግሞ ተለያይተዋል ይባላል። እስከ መጨረሻው ተለያይተው የሆነ እሷም የራሷን ህይወት እሱም የራሱን ህይወት መጀመር የሚችሉበት መንገድ አልኖረም። በቃ ያስጠላል። እግዚአብሔር በየጊዜው እየመጡ መጨቃጨቅ ኦዲየንስም ይሰለቻል። ተመልካችስ ምንድን ነው የሚማረው? እነዚህን ሁሉ አሁን የሩታና የአብርሽ አሁን ህርቃውን ከነሱ ዘሎ የሚወጣ ነበር አልነበረም? የእውነቴን ነው የምላችሁና ለምንድን ነው እንደዚህ ሆነው? ያም እየመጣ እንቦጫርቀዋል፣ ያም እየመጣ እንቦጫርቀዋል። አንድ መሀላቸው ላይ ነፍስ የሚያውቅ አንቺም ታይ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብሎ በሁለቱም ሳይድ ነገሮችን አመዛዝኖ ከካሜራ ጀርባ ወደ ሰላም የሚያመጣቸው ሰው ስላጣ ነው። የእውነቴን ነው ቤተሰቦች። ሁሉም ለራሱ ዩቱብ መሸቂያ ነበረ፣ ግን የእነሱ ትዳር ዛሬ እዚህ ደረጃ ሲያንቦጫርቁት፣ ያም ሲመጣ ለራሱ ዩቱብ መነገጃ ሲያደርገው፣ ያም ሲመጣ የሩታና የአብርሽን ትዳር የዩቱቡ መነገጃ ሲያደርገው፣ ያም ሲመጣ ሲያንቦጫርቀው፣ ያም ሲመጣ ምንም ስለ ትዳር እውቀት የሌለ ሁሉ እየመጣ ሲያንቦጫርቀው፣ ዛሬ ትዳራቸው ላይ ያው እዚህ ደረጃ ደርሷል። አንደኛው የአብርሽም ጥፋት አለበት። እሱም ያው እንደ ባል ሆኖ ስላልሸተተ የእውነቴን ነው የምላችሁ እንዳባወራ ስላልሆነ ከዛ መጥተው ሲያንቦጫርቁት ሁሉም ለራሳቸው ዩቱብ ሽቃይ ዛሬ ላይ ደግሞ ደርሶ ለቤተሰብም ተርፏል ማለት ነው። እና ከእንደዚህ አይነት ትዳር ይሰውራችሁ። ጌታን በጣም ነው የሚያስጠላው የሚደብረው። ሁሌ ጭቅጭቅ ይሰለቻል። ወን መደማመጥ የሚባል ነገር መኖር አለበት። ወን ካሜራ ዘግቶ ከካሜራ ጀርባ ነገሮችን ፈቶ ታርቆ እንደ ቁጭ አድርጎ በጠረጴዛ የቆሞ ሜዳ ላይ አንቺ እንዲህ ብለሽ አንተ እንዲህ ብለሽ ወን ቁጭ አድርጎ በወንበር ዙሪያ ነገሮችን በመነጋገር በመደማመጥ መሀል ላይ ትልቅ ሰው አስገብቶ አንቺም ታይ አንተም ታይ እንደ ድሮ የለም እንዴ? ድሮ ነበር። አንተም ተው ሽማግሌ አንቺም ታይ ተብሎ ያስማማል። አሁን ያ ነገር የለም እንዴ? ነገሩ ሁሉ ነገር ሚዲያ ላይ ሆነ ነው። ሁሉም ለዩቱብ ለዶላር መሸቂያ ሆነ ስራውን ነው። ብቻ ይደብራል። ዛሬ እንግዲህ ያው ዴቭ እነሱን ለማስማማት ነበር፣ ግን ደግሞ ያው ምንም ሊግባቡም ሊስማሙም አልቻሉም። በተለይ ቡዜና ኖቤል ሊስማሙም ሊግባቡም አልቻሉም። እሱም ከዚህ በኋላ እህቴ እንድትጎዳ አልፈልግም፣ እሱ እዛም ሲንዘላዘል ያመጣው እንጂ እኔ አይደለሁም ለእነሱ ትዳር እዚህ መድረስ። ሲቀጥል ደግሞ አንቺስ በዛን ሰዓት የሁለቱን እርቅና የሁለቱን ትዳር እንዲመለስ ከፈለግሽ ያችን ስህተት ሩታ ላይ አይተሽ ወዲያው ተገልብጠሽ ሄርሜላን መሀል ላይ ለማስገባት ለምን ቸኮልሽ? ለምንስ አስገባሻት? አንቺ ትልቅ ሰው ነሽ፣ ከኛ በብዙ ነገር ትበልጫለሽ፣ በእውቀትም በብዙ ነገር ትበልጭናለሽ። ብዙ ነገር ግን በዚህ ልክ ቸኩለሽ ያችን አይንሽን ላፈር ስትያት የነበረችውን ሴት አምጥተሽ ለወንድምሽ ጋር ለማገናኘት በዚህ ልክ ምን አሮጠሽ? በማለት ኖቤልና እንግዲህ ቡዜም መግባባት አልቻሉም። ሩታም ያው ለቡዜን ነግራታለች። ያው ሰሞኑን ባየችው ቪዲዮ ቡዜ አምጥታ ከወንድሜ አጠገብ ሁኝ ለወንድሜ ደስታ እሷ አለች እኮ ዛሬም የወንድሜን ደስታ ስለምፈልግ ነው አለች እኮ። እኔ ተጣበሱ አላልኩም። ሰምተሃል እንደ ቪዲዮ መጀመሪያ ቁጭ ብለህ ይኸው እኔ ተጣበሰው አላልኩም፣ ግን ለወንድሜ ደስታውን ስጮ ነው ያልኳት። ያው ነው አለች ሩታ። የዘፈን ዳርዳሩ እስክታ ነው፣ ያው ነው። ለወንድምሽ ደስታ ስጭ፣ ያው ነው። ትናንት አላገኛትም ስትያትን የነበረችው ልጅ አግኝተሽ ለወንድሜ ደስታ ስጭ ብለሽ እንዴት ስትሆኝ እያየው ነበር ብላ ሩታና ቡዜም ቀጠሉ። ቡዜ ደግሞ ሩቲ አንቺን እኔ መናገርና ማስከፋት አልፈልግም በማለት ሩታን ብዙም አልተናገረቻትም። እሷ የገጠመችው ከኖቤል ጋር ነበረ። ኖቤልን ስታየውሉ ተናደደች። ያኛው ደግሞ የሄርሜላ ውሽማ ሄርሜላ ውሽማ አብርሽ ደግሞ እሱ አይናገርም አለ ቆሞ። አንተ ልታዛት ነው ወይ? በመጨረሻ አንተ ልታዛት ነው እንዴ እሷን የፈለግከው ብሎ የሆነ ቃል አውጥቷል አብርሽም ማለት ነው። እና ዋናው የዴቭ አላማው ቡዜንና ሩታን ነገሮች እንዲፈቱና ለማስታረቅ ነበረ፣ ግን አልተቻለም። ኖቤልን ያው ተቃላችሁ አይደለ? ወን እንድትናገሩ ጊዜ ያሰጣችሁም፣ ወን ማዳመጥ አይችልም። ድብለቅለቅ ከመጣ ጊዜ ጀምሮ ራሱ ከዴቭ ጋር መግባባት አልቻሉም። ከመጣ እንደውም መሀል ላይ ዴቭን ማሞገስ ጀመረ።
ኖቤል ማለት ነው። እና በነገራችን ላይ ኖቤል የገባበት ነገር ብዙን ጊዜ ካያችሁት ኖቤል ልጅነትም ልጅም ስለሆነ ቁመት ብቻ ነው እንዳያችሁት ልጅነትም ይሆን የሆነ ማድመጥ ከዛ ቀስ ብሎ ነገሮችን ለማስተካከል አይሞክርም። ነገሮችን ብጥብጥብጥብጥ አድርጎ አደፍርሶ ነው የሚሄደው። እንደዛውም አደፍርሶ ነው ሄደው እና እንግዲህ ያለው ነገር ይሄ ነው እና ብቻ የእውነት ይደብራል። ቤተሰቦቼ ከእንደዚህ አይነት ትዳር ይሰውራችሁ። ጌታን ያስጠላል። በጌታ ስም በጣም ነው የሚያስጠላው። እንዴ 2 ዓመት ሙሉ ጭቅጭቅ ምን አሁን ደግሞ ጭራሽ አልፎ ዘሎ ወደ ቤተሰብ ይደብራል። የእውነት በተለይ ከወለዳችሁ በኋላ ያስጠላል። ሴቶችዬ ነገሩ የእነሱን ትዳር ያበላሸ እኮ ሚዲያ ላይ እንዳወጡት ከዛ ሁሉም ለዩቱብ ሽቅያቸው ሲመጡ ሲያንቦጫርቁት ዛሬ እዚህ ደረጃ ደርሷል እንጂ አንድ ምራቁን ዋጥ ያረገ ሰው ይህን ትዳር ገብቶበት ቢሆን ገና ዶሮ ተፈቶ በሰላም ትዳራቸው ይቀጥል ነበር። ልክ አሁን ዴቭ እንደመጣው አሁን ላይ ቢሆንም ማለት ነው። እና ብቻ ከባድ ነው። እና ሩታና ቤዛን ለማስታረቅ ሳይታረቁ እንግዲህ ተለያይተዋል። ኖቤል ቦጥቡጦ